ጤና ይስጥልን የአሻም ተከታታዮች ለዛሬ ዕለተ ሮብ መስከረም 7 ቀን 2018 ዓ.ም ያዘጋጅናቸው የአሻም ዜናዎች የሚያልፉበት ሰዓት ላይ ደርሰናል። አስቀድመን ርዕሰ ጉዳዮችን ጠቁማቸው የቀይ ባህር ጥያቄን ለመጠየቅ የሚሰጋና የሚጠራጠር ትውልድ መፈጠሩ የስነ ልቦና ስብራት አካል መሆኑን ጠቅላይ ሚኒስትር አብይ አህመድ ተናገሩ። በዛሬው ዕለት በአዲስ አበባ በደረሰ የትራፊክ አደጋ የአንድ ሰው ሕይወት ማለፉንና በ12 ሰዎች ላይ ቀላልና ከባድ የአካል ጉዳት መድረሱን ኮሚሽኑ አስታወቀ። መንግስት የምርት ጥራት የጎደላቸው ተሽከርካሪዎች ወደ ሀገር እንዳይገቡ ያስተላለፈው ውሳኔ ትልቅ እርምጃ መሆኑን ኢንስፔክተር አሰፋ መዝገቡ ለአሻም ገለጹ። አስቀድመን ያስተዋወቅናቸው ርዕሰ ጉዳዮችን ጨምሮ ሌሎች የቢዝነስና ምጣኔ ሀብት እንዲሁም ደግሞ ስፖርታዊ መረጃዎችን አካተናል። ተረኛ አሳላፊው ብርሃን እሸቴ ነኝ። አብራችሁን ቆዩ ጋበዝኩ። ወደ ዜናዎቹ አለፍኩ። የቀይ ባህር ጥያቄን ለመጠየቅ የሚጠራጠርና የሚሰጋ ትውልድ መፈጠሩ የስነ ልቦና ስብራት አካል መሆኑን ጠቅላይ ሚኒስትር አብይ አህመድ ተናገሩ። የታላቁ የኢትዮጵያ ህዳሴ ግድብ የኢትዮጵያውያን ብቻ ሳይሆን የኢትዮጵያ ወዳጆች መኩራት ነው ሲሉም ተናግረዋል። መስከረም አዲሱ ጠቅላይ ሚኒስትር አብይ አህመድ ስለ መደመርና ስለ አንድነት የሚያወራውን የመደመር መንግስት መጽሐፍ ለአንባቢያን ማብቃታቸውና አሻምም መዘገቧ ይታወሳል። የመደመር መንግስት መጽሐፍ የምረቃ ስነ ስርዓት በርካታ ባለስልጣናት በተገኙበትም ተመርቋል። በምረቃ ስነ ስርዓቱ ላይ ንግግር ያደረጉት የኢፌዴሪ ጠቅላይ ሚኒስትር አብይ አህመድ ስለ መጽሐፉ እንዲህ ተናግረዋል። የመደመር መንግስት ኢትዮጵያ ድሃ የሆነችበትን ምክንያት ምንድን ነው? በዓለም ላይ በርካታ ድሃ ሀገራት ቢኖሩም ኢትዮጵያ በወግ በባህል የሚጨበት ታሪክ ባለቤት እንደሆነች ዓለም ያውቃል። ነገር ግን አሁን ላይ ድሃ መሆኗ ምን የሚያስብልና ቁጭትን የሚፈጥር ጉዳይ መሆኑን የሚዳስስ እንደሆነ ተናግረዋል። በዓለም ላይ የተለያዩ ወርቆችን ያከማቹ ሀገራት ወርቅ በማምረት የሚታወቁ አለመሆናቸውን፣ ነገር ግን እኛ አምራቾች ድሃ መሆናችን ሊያሳስበን ይገባል። ስለዚህም ወርቁን ያስቀመጥንበትን ቦታ በመቀየር ለለውጥ መነሳት እንዳለብን የሚያመላክት መጽሐፍ ነው ብለዋል። ኢትዮጵያ ለምን ደህየች ሲባል በዓለም ላይ ብቸኛው ድሃ ሀገር ኢትዮጵያ ስለሆነች አይደለም። የኢትዮጵያ የሚያንገበግበው ምድረ ቀደምት መሆኗን እኛ ብቻ ሳንሆን ዓለም የሚያምን የሚጨበት ታሪክ ያላት ሀገር መሆኗ፣ ምድረ ቀደምት መሆኗ፣ ረቂቅ መሆኗ፣ ግዙፍ መሆኗ፣ በርካታ ሕዝብ ያላት ወጣት ሕዝቦች ያላት ሀገር መሆኗ፣ በባህል በታሪክ ምንም የሚያሳፍር ነገር የሌለው ሕዝብ እንዴት ድሃ ሆነ? ኢትዮጵያውያን በሸማ ልብስ ባህላዊ በሆነ መንገድ ልብሳቸውን በመስራት በታሪክ ብቻ ሳይሆን ዛሬም ሁላችሁም እንደምታውቁት በሽመና የሚታወቅ ባህል ያለው ሀገር ነው ኢትዮጵያ። በባህል መድኃኒት በሁላችሁም ቤት ጓዳ እንደሚታወቀው ለብዙ ችግሮች መድኃኒት ቅጠል በበጠስ መቀመም መፈወስ የሚችል ታሪክና ባህል ያላት ኢትዮጵያ እንዴት መድኃኒት ማምረት ተሳናት? በዓለም ላይ ከፍተኛ የወርቅ ሪዘርቭ ያከማቹ ሀገራት ወርቅ በማምረት አይታወቁም። እነሱ ከኛ ጥቂቱን ወርቅ ገዝተው ሼልፍ ላይ በማስቀመጥ ሀብታም ተባሉ። እኛ የበዛውን ወርቅ በከርሰ ምድር በማስቀመጥ ድሃ ተባል። እኛ ጋር ያለው ወርቅ እነሱ ጋር ካለው ወርቅ ይበልጣል። ያስቀመጥንበት ቦታ ብቻ ነው የሚለያየው። ያ ያስቀመጥንበት ቦታ ድሃ የሚያስብል ከሆነ የቦታ ለውጥ ለማምጣት ኢማጂኔሽን ፓወር ያስፈልጋል። ከዚሁ ጋር ተያይዞ የተሰጠንን ድህነት አሜን ብሎ ተቀብሎ መቀመጥ ሳይሆን የቦታ ለውጥ አድርገን ኢትዮጵያን ማሳደግ ይገባናል። ለዚህ ደግሞ ቁጭትና ባደጉ ሀገራት ላይ መንፈሳዊ ቅናት ሊኖር ይገባል ብለዋል ጠቅላይ ሚኒስትሩ። ከዚሁ ጋር ተያይዞ የመደመር መንግስት የተገነዘባቸው አንኳር እሳቤዎች መካከልም የተዛቡ ጥያቄዎች በትክክል ጥያቄ አለመጠየቅ ትክክለኛ ምላሽ እንዳናገኝ ስለሚያደርግና ለተዛባው ጥያቄ አፍራሽ የለውጥ ሂደት መከተላችን የሚያደርሰውን ተጽዕኖና ሄደበትን መንገድ መጓዝ የሚመርጥ መጽሐፍ ስለመሆኑም አብራርተዋል ጠቅላይ ሚኒስትሩ። የተሰጠንን ድህነት መቀበል ብቻ ሳይሆን የቦታ ለውጥ አድርጎ መስተካከል ያስፈልጋል እና አንደኛው ወደ ኋላ የሚያስጉዘው ቁጭት ነው። ሁለተኛው ቅናት ነው። የመንፈስ ቅናት ሌሎች እንዴት ዘመኑ?
እነንትና ወርቅ የላቸውም፣ የሚታረስ መሬት የላቸውም፣ ከኛ የላቀ ፖፑሌሽን የላቸውም። ከኛ በምን ልቀው እነሱ ዘመኑ፣ እኛስ በምን አንሰን ደህይተን ቀረን የሚል ቅናት። በዚህ መነሾ ውስጥና የኋልዮሽ ጉዞ የመደመር መንግስት የተገነዘባቸው አንኳር እሳቤዎች አንደኛ የተዛቡ ጥያቄዎች ናቸው። በትክክል አለመጠየቅ ትክክለኛ ምላሽ እንዳናገኝ ስለሚያደርገን። ሁለተኛ ለተዛባው ጥያቄ አፍራሽ የለውጥ ሂደት መከተላችን። ጥያቄያችን ስሁት ነው፣ ለዚያ የምንሰጠው ምላሽ ደግሞ አፍራሽ ነው። የኛ ብቃት የኛ የለውጥ አራማጅነት የሚለካው ትናንትናን በመናድ ትናንትናን በማፍረስ እንጂ የጎደለ ሞልተን የላቀ የተሻለ አሸጋግሮ በመስጠት አልነበረም። የመደመር መንግስት ያልተሄደበትን መንገድ መጓዝ ይመርጣል። የኢትዮጵያ ህዳሴ ግድብ የሁሉም ኢትዮጵያዊ ድል ነው ያሉት ጠቅላይ ሚኒስትሩ ግድቡ ኢትዮጵያውያን በሚችሉት ነገር ሁሉ ተሳትፈው ያሳኩት ገድልና ድል እንጂ የአንድ መንግስት ብቻ ስኬት አይደለም ሲሉም ተደምጸዋል። ታላቁ የህዳሴ ግድብ የኢትዮጵያውያን ብቻ ሳይሆን የኢትዮጵያ ወዳጆችም ጭምር ድል ስለመሆኑ ገልጸው ከዚሁ ጋር ተያይዞ የኢትዮጵያ የቀይ ባህር ጥያቄን ለመጠየቅ የሚሰጋና የሚጠራጠር ትውልድ መፈጠሩ የስነ ልቦና ስብራት አካል መሆኑን ገልጸው ነገር ግን ኢትዮጵያ አሁንም ትችላለች ሲሉም አረጋግጠዋል። በገንዘብም በሐሳብም በአሰራርም የሚገስፈውን ህዳሴ ከነስብራቱ ነበር የተቀበልነው። በነገራችን ላይ ሰሞኑን ህዳሴን በሚመለከት ማን ሰራው፣ እንዴት ሰራው፣ የማን ድርሻ ስንት ፐርሰንት ይሆናል የሚል ጉዳይ በእጅጉ አከራካሪ ሆኖ ቆይቷል። ለምን? ስለጨረሰ ያለቀ ነገር ፍሬ ባለቤቱ ስለሚበዛ እንጂ አሳበን ብንተወው ኖሮ አይነንትና አበላሹት ይባላል እንጂ አንድም ሰው አይጠጋጋም ነበር። አሁንስ ተሳክቷል። ስኬት ባለቤቷ ብዙ ነው። ብዙዎች ይፈልጓታል፣ ይሻሙባታል። የመደመር መንግስት በእንዲህ ባለው ጊዜ የሚመርጠው መንገድ ተሳክቷል። የስኬት ባለቤት እናንተ ሁኑ ነው። ለስኬት ለመሻማት ጊዜ የለውም። የመደመር መንግስት ማሳካት ስለሆነ ግቡ። ሲያሳካም ብቻዬን ማሳካት እችላለሁ ብሎ መደመር አያምንም። የብቸኝነት ጉድለት ስላለ ኢትዮጵያውያን በሚችሉት ሁሉ ተደምረው ያሳኩት የመላ የኢትዮጵያውያን ገድልና ድል እንጂ የአንድ መንግስት፣ የአንድ ሰው፣ የአንድ ግለሰብ አይደለም። ህዳሴ የመላ ኢትዮጵያውያን ብቻ ሳይሆን የኢትዮጵያ ወዳጆችም ጭምር የኩራት ምንጭ ስለሆነ ሽሚያው የወለደው ድል ስለሆነ አሳክተን በድል ላይ መሻማት የተሻለ ስለሆነ አሳበን ከመተው የነበረውን ጭቅጭቅ ድምዳሜ እንዲያገኝ እኔ በግሌ ህዳሴን በሚመለከት ከመላው ኢትዮጵያውያን አንጻር የነበረኝ ሚና ኢሚንት እና በጣም ትንሹ ስለሆነ አትጨቃጨቁ፣ ድሉ የእናንተ ነው፣ ህዳሴ ግን የጋራችን ነው ማለት እወዳለሁ። ዛሬ የኛ የሆነውን ቀይ ባህር መልሶ ለመጠየቅ የሚሰጋ የሚጠራጠር ትውልድ መፈጠሩ የስነ ልቦና ስብራት አካል ነው። አንችልም ብሎ ነው የሚያስበው። እኔ ላረጋግጥላችሁ እወዳለሁ፣ ኢትዮጵያ ትችላለች። የመደመር መንግስት መጽሐፍ የምረቃ ስነ ስርዓት ላይ በርካታ ባለስልጣናትም ተገኝተዋል። በዛሬው ዕለት በአዲስ አበባ በደረሰ የትራፊክ አደጋ የአንድ ሰው ህይወት ማለፉንና በ12 ሰዎች ላይ ቀላልና ከባድ የአካል ጉዳት መድረሱን ኮሚሽኑ አስታወቀ። በትናንትናው ዕለትም ከምሽቱ 5 ሰዓት ገደማ በየካ ክፍለ ከተማ ሾላ ገበያ በደረሰ የእሳት አደጋ እሳቱን ለማጥፋት ሲረባረቡ በነበሩ ሰራተኞች ላይ ጉዳት መድረሱን የአዲስ አበባ እሳትና አደጋ ስጋት ስራ አመራር ኮሚሽን ለአሻም ገልጸዋል። አዲስ እንግዳ ሰው
የአዲስ አበባ ከተማ እሳትና አደጋ ስጋት ስራ አመራር ኮሚሽን በትላንትናው ዕለት መስከረም 6 እና በዛሬው ዕለት መስከረም 7 በአዲስ አበባ ከተማ በደረሱ የተለያዩ አደጋዎች የአንድ ሰው ሕይወት ማለፉንና በ14 ሰዎች ላይ ቀላልና ከባድ የአካል ጉዳት መድረሱን ለአሻም ገልጾላታል። አደጋውን አስመልክቶ ለአሻም ማብራሪያ የሰጧት የኮሚሽኑ የህዝብ ግንኙነት ኃላፊ የሆኑት ንጋቱ ማሞ የመጀመሪያው አደጋ በትላንትናው ዕለት የደረሰ መሆኑን በመግለጽ አብራርተዋል። ትላንትና ምሽት 5 ሰዓት ተኩል ላይ የካ ለከተማ ወረዳ 8 ሾላ ገበያ እየተባለ በሚጠራው የገበያ ማዕከል ላይ የእሳት አደጋ አጋጥሞ በተወሰኑ የንግድ ሱቆች ላይ ጉዳት ደርሷል። እንግዲህ ጥሪው ለኮሚሽን መስሪያ ቤታችን እንደመጣ 5 የአደጋ መቆጣጠር ተሽከርካሪ፣ 2 አምቡላንስ እንደዚሁም ውሃ የመጫን አቅም ያላቸው 2 ቦቴዎች ከ60 የአደጋ ጊዜ ሰራተኞች ጋር እንዲሰማሩ ነው የተደረገው። እንግዲህ የአደጋ ጊዜ ሰራተኞቻችን ቦታው ላይ ፈጥነው ደርሰው እሳቱ ተስፋፍቶ ከዚህ የከፋ ጉዳት እንዳይደርስ ማድረግ ችሏል። በአደጋው እሳቱ እንዳይዛመትና የከፋ ጉዳት እንዳይደርስ ለማድረግ ሲረባረቡ ከነበሩ ሰራተኞች መካከል በሁለቱ ላይ ቀላል ጉዳት መድረሱን ያስታወቁት ንጋቱ ስፍራው ለአደጋ ተጋላጭና ተደጋጋሚ አደጋዎች የሚከሰቱበት መሆኑን ተናግረዋል። ገበያ ማዕከሉን የምታውቁት ከሆነ በተደጋጋሚ እሳት አደጋ የሚያጋጥምበት በጣም በርካታ ገበያዎች ያሉበት እንደዚሁም ደግሞ ገበያ ማዕከሉ የተሰሩበት ግብአት ቆርቆሮ ከቆርቆሮ እና ውስጥ የግብይት ስርዓቱን ጭምር አደጋ የተጋለጠ እንደዚሁም የአደጋ ጊዜ ተሽከርካሪዎቻችን እንደ ልብ የሚያስገባ አይደለም። ሆኖም ትላንትና በተደረገ ርብርብ እሳቱ ሳይሰፋ መቆጣጠር የተቻለበት ሂደት አለ። እንግዲህ አጠቃላይ በኢኮኖሚ ላይ የደረሰውን ጉዳትና የአደጋ መንስኤ ፖሊስ እያጣራ። በሌላ በኩል ዛሬ ማለዳ በአራዳ ክፍለ ከተማ ወረዳ 6 አፍንጮ በር ተብሎ በሚጠራው አካባቢ 13 ሰዎችን የጫነ ሚኒባስ ድልድይ ጥሶ ወንዝ ውስጥ በመግባቱ በደረሰ የትራፊክ አደጋ የሰው ሕይወት ማለፉን ጨምረው ኃላፊው አብራርተዋል። ኢኮኖሚ ላይ የደረሰውን ጉዳትና የአደጋ መንስኤ ፖሊስ እያጣራ ይገኛል። በሌላ በኩል እንግዲህ ዛሬ ማለዳ አራዳ ክፍለ ከተማ ወረዳ 6 አፍንጮ በር እየተባለ በሚጠራው አካባቢ የሰሌዳ ቁጥሩ ኮድ 1227 የሆነ ሚኒባስ ተሽከርካሪ 13 ሰዎችን እንደጫነ በዚህ በወንዙ ድልድይ ውስጥ ገብቶ ተሳፋሪዎቹ መካከል እድሜዋ 22 ዓመት የሆነች አንዲት ወጣት ሕይወቷ አልፏል። እንዲሁም ደግሞ 12 ሰዎች ቀላልና ከባድ ጉዳት ደርሶባቸዋል። እንግዲህ በእኛ በኩል የተሰጠው አገልግሎት እነዚህ ጉዳት የደረሰባቸውን 12 ሰዎች በየካቲትና በሌሎች ጤና ጣቢያዎች ሕክምና እንዲያደርጉ በዛው በአምቡላንስ ውስጥ እየተረዱ ወደ ሆስፒታል ተወስደዋል። እንግዲህ ጉዳት ከደረሰባቸው 12 ሰዎች 6 ሴትና 6 ወንዶች ናቸው። እዚህ ውስጥ 13 ዓመት ታዳጊ ትገኝበታለች። እንግዲህ በአሁን ሰዓት ተሽከርካሪውን ከገደል ውስጥ አውጥተን ቦታውን ነፃ እንዲሆን አድርገናል። የአደጋውን ምክንያት ብሎም ሌሎች ተጨማሪ መረጃዎችን ፖሊስ አጣርቶ ይፋ እንደሚያደርግ የገለጹት ንጋቱ ህብረተሰቡ እነዚህን መሰል አደጋዎች እንዳይከሰቱ ጥንቃቄ ማድረግ እንዳለበት መልእክት አስተላልፈዋል። መንግስት የምርት ጥራት የጎደላቸው ተሽከርካሪዎች ወደ ሀገር እንዳይገቡ ያስተላለፈው ውሳኔ ትልቅ እርምጃ መሆኑን ኢንስፔክተር አሰፋ መዝገቡ ለአሻም ገለጹ። ለትራፊክ አደጋ ከአሽከርካሪው ባለፈ ጥራት የሌላቸው ተሽከርካሪዎችም ግንባር ቀደም መንስኤዎች መሆናቸውን ገልጸዋል። ናትናኤል በላይነህ በሀገራችን ኢትዮጵያ በትራፊክ አደጋ ህይወታቸውን የሚያጡ ሰዎች ቁጥር ከጊዜ ወደ ጊዜ በከፍተኛ ሁኔታ እየጨመረና የበርካቶችን ማህበራዊና ኢኮኖሚያዊ ህይወት እየበጠበጠ ይገኛል። የትራፊክ አደጋ በሀገራችን በተለይ በመዲናችን አዲስ አበባም ቀላል የማይባል ጉዳት እያስከተለ የሚገኝ ሲሆን አሃዙን ለመቀነስ መንግስትን ጨምሮ ሁሉም የማህበረሰብ አካል ትብብር ሊደረግበት የሚገባው አሳሳቢ ተግዳሮት ሆኖ ቆይቷል። በፌዴራል ደረጃ በመንገድ ደህንነትና የትራፊክ አደጋ ዙሪያ በአዲስ አበባ ብሎም በክልል ከተሞች የግንዛቤ ማህበረሰብን የማስተባበርና ከተለያዩ የመንገድ ደህንነት ጋር የተያያዙ ስራዎችን ሲሰሩ የቆዩ ባለድርሻ አካላት መካከል አውቶ ሴፍቲ አንዱ ሲሆን በአዲስ አበባ ከተማ የመንጃ ፍቃድ አሰጣጥ ምን እንደሚመስል፣ የተሻሻለው የህዝብ ትራንስፖርት ታሪፍ ምን ያህል እንደሆነ፣ የትራፊክ ደንብ መተላለፍ ቅጣት እንዲሁም ወቅታዊ የሆኑ የሀገር ውስጥ የአደጋ መረጃዎችን የሚያደርስ የሬዲዮ ፕሮግራም አዘጋጅቶ ያቀርባል። ከዚሁ የመንገድ ደህንነትና መሰለ ትራፊክ አደጋ መንስኤዎች ጋር በተያያዘ በተዘጋጀ መድረክ ላይ ከአሻም ጋር ቆይታ ያደረጉት የቀድሞው የአዲስ አበባ ከተማ ፖሊስ ህዝብ ግንኙነት ኃላፊና የአውቶ ሴፍቲ መስራች ኢንስፔክተር አሰፋ መዝገቡ ሲሆኑ በትራፊክ አደጋ የሚሞቱ ሰዎችን አሃዝ በትክክል ከመመዝገብና የተሳሳቱ የአደጋ ቁጥሮችን ከመቆጣጠር አኳያ የትራፊክ አደጋ ሞት ሳይመዘገብ ለማለፍ አስቸጋሪ እንደሆነና ሀቅ ላይ የተመሰረተ መረጃ መሆኑን የሚወስነው ሙያተኛው እንደሆነ አንስተዋል። ሀገራችን ላይ ማንም ሰው እንዲያውቅ የሚፈለገው ነገር የትራፊክ አደጋ ሞት ሳይመዘገብ ለማለፍ በጣም አስቸጋሪ ነው። ምክንያቱም ኬዙ
አንሰም በዛ ፖሊስ ጋር ስለሚደርስ ማለት ነው። ፖሊስ ጋር ከደረሰ ፖሊስ የመዘገበው ነገር ካለ ደግሞ ሁሌም ወደ ፍርድ ቤት የሚሄድ ጉዳይ ነው። እንደገና ደግሞ የሁለት አካላት ክርክር ያለበት ጉዳይ ነው። የሟቹ ወገን እንደገና ደግሞ አደጋውን ያደረሰው አካል። ስለዚህ ይሄ ጉዳይ እንትን ያለበት ስለሆነ የግድ ይመዘገባል። ምናልባት እርግጠኛ ባልሆነም እርሻ ውስጥ በእርሻ ማሽኖች ወይም በሞተር ሳይክል ለምሳሌ እርሻ ላይ የሚሄዱ ሞተር ሳይክል ላይ ያሉ እንደሱ አይነት በጣም ሬር የሆነ አደጋ ካልሆነ በስተቀር በመንገድ ላይ የሚደርስ አደጋ ሪፖርቱ ፖሊስ ጋር ስለሚደርስ ፖሊስ ጋር የደረሰ ሪፖርት ደግሞ ሁሌም የሚመዘገብ ስለሆነ ዳታው ወደዚህ የመምጣት ነው። ምንድነው እንግዲህ የዳታው እንትኑ የሚያደርገው አንደኛ ዳታን በፍጥነት ዳታን በጥራት የሚያሰኘው ምንድነው በትክክል ላይ የተዘገበው ወይ ምንድነው የአደጋው ምክንያት የነበረው የአሽከርካሪው ስህተት ነው የእግረኛው ስህተት ነው ወይዘር ኮንዲሽኑ ነው መንገዱ ነው ይሄም ሙያተኛው በደንብ ማጥራት ያለበት ጉዳይ ነው። ከትራፊክ አደጋ መንስኤዎች ውስጥ ከአሽከርካሪው ባለፈ ጥራት የሌላቸው ተሽከርካሪዎችም ግንባር ቀደም እንደሆኑ ይታወቃል። ከዚህ አኳያ መንግስት መሰል የምርት ጥራት የጎደላቸው ተሽከርካሪዎች ወደ ሀገር እንዳይገቡ ከመቆጣጠር አንጻር መንግስት በቅርቡ አሮጌ መኪኖች ወደ ሀገር እንዳይገቡ የተወሰነው ውሳኔ ዋነኛ እርምጃ ነው ያሉት ኢንስፔክተሩ ጥራታቸውን የጠበቁ ተሽከርካሪዎች በደህንነት ጥራታቸውን የጠበቁ እንደሆኑ ለማረጋገጥ የጥራት ደረጃዎች ድርጅት ኃላፊነት እንደሆነ ገልጸዋል። ከቅርብ ጊዜ ጀምሮ አሮጌ መኪናዎች ወደ አገር ውስጥ እንዳይገቡ ተከልክሏል። ምንም ጥያቄ የለም። ይሄ አንዱ እርምጃ ነው በመንግስት የተወሰደ በጣም ደስ የሚል እርምጃ ማለት ነው። ሁለተኛው ስታንዳርድ ነው። የመንግስት ስታንዳርድን የሚወሰን ነገር አለው። እኛ ሀገር ሊገቡ የሚችሉ ስታንዳርዳቸውን የጠበቁ ተሽከርካሪዎች ናቸው። ይህን የደረጃ መዳቢዎች ለዚህ እውቅና የተሰጠበት ነገር ይመስለኛል አለ። ስለዚህ ሀገራችን ውስጥ የሚገቡ ተሽከርካሪዎች በሴፍቲ በተለይም ትልቁ ነገር ሴፍቲ ስለሆነ በሴፍቲ ደረጃቸውን የጠበቁ እንደገና ደግሞ በብቃታቸው ደረጃቸውን የጠበቁ እነኝን የመሰሉ ነገሮችን ደረጃ የማውጣት በመንግስት ደረጃ የደረጃ መዳቢዎች ይሆናልና ይሄ አለ። አሁንም ስታንዳርድ ያልጠበቀ ተሽከርካሪ ወደ ሀገር ውስጥ አይገባም። ይህን መስፈርት አሟልተው ካልመጣ ትራንስፖርት እና ሎጂስቲክ ሚኒስቴር በስሩ ባሉ ትራንስፖርት ቢሮዎች ሰሌዳ ሊሰጠው የሚችልበት ነገር የለም ማለት ነው። ስለዚህ መቆጣጠሪያው ከላይ ጀምሮ እስከ ታች ድረስ ያለ ስለሆነ በዛ መሰረት ነው። ዋናው ነገር በቴክኒክ ምክንያት የሚደርሰውን አደጋ ለመከላከል አሮጌ መኪናዎች ወደ ሀገር ውስጥ እንዳይገቡ መከልከሉ እሱ ትልቅ ነገር ነው። ትልቁ ነገር በቴክኒክ ችግር ምክንያት የሚደርሰውን አደጋ ለመቀነስ በተደጋጋሚ አደጋ የሚደርሱ ተሽከርካሪዎች በዛ ልክ ተደጋጋሚ አደጋ የሚደርሱት ለምንድን ነው በሚል ጥናት እየተጠና እንደሆነ የአውቶ ሴፍቲ መስራች የሆኑት ኢንስፔክተር አሰፋ መዝገቡ ለአሻም ነግረዋል። እንደ አብነትም የተለያዩ የጭነት አገልግሎት የሚሰጡ የሲኖትራክ ምርቶች ላይ የተጠናው ጥናት ሲሆን መሰል ተሽከርካሪዎች ተደጋጋሚ አደጋ የሚያደርሱት ምክንያትን በማወቅ ገዳ እንዲሁም መሰል ተሽከርካሪዎች ሰሌዳ እንዳይሰጣቸው ማድረግ አስፈላጊ መሆኑንም ጠቁመዋል። ማህበረሰቡ የትራፊክ አደጋን ከመከላከል አንጻር የህብረተሰብ ግንዛቤ መፍጠር ላይ ከዚህም በፊት አይተውት በማያውቁት መልኩ የመንግስት አካላት ያገባኛል በሚል ሲሰሩ እያዩ መሆናቸው መልካም መሆኑን አንስተው መንግስት የሚያስተላልፈውን ውሳኔ እስከ ታችኛው መዋቅር ድረስ ተፈጻሚ ግን መሆን አለበት ብሏል ኢንስፔክተር አሰፋ። እኔ ትልቁ ነገር ኃላፊነትን አሁን የመንግስት የበላይ ኃላፊዎች በጣም ደስ የሚል በህይወቴ ድሮ እንግዲህ በተደጋጋሚ የምናገር የነበረው ፖለቲክሻን ትልልቆች የመንግስት ኃላፊዎች ስለ መንገድ ደህንነት ጉዳይ አፋቸውን አስገብተው መስራት አለባቸው። በቃ ሙያቸውን ሁሉ ነገር እጃቸውን አስገብተው መስራት አለባቸው ብዬ በተደጋጋሚ የሚያነሳው ነገር ነው። አሁን ጊዜው ደረሰ። ይሄ አሁን ደግሞ የኔ የምለው እሺ ኃላፊዎቹ ይሄን ነገር እያደረጉ ነው፣ ይሄ መሰራት አለበት እያሉ ነው። ስትራቴጂ፣ ፕላን፣ ህግ የመሳሰሉትን ነገር ያወጣሉ። እታች ወደ ታች ድረስ እየወረደ እታች ያለው ደግሞ አመራር ስራውን በትክክል እየሰራ ነው የሚለውን ነገር ተጠያቂ ማድረግ ያስፈልጋል። እኔ በወጣው ህግ መሰረት በስታንዳርድ መሰረት እታች ድረስ ያልሰራ አካል ካለ የህግ አስከባሪ ፖሊስ ሊሆን አይገባም። የትራንስፖርት ተቆጣጣሪ ብቻ ሊሆን አይገባውም። የቀበሌ አስተዳደር ሊሆን ይችላል። ቀበሌ ውስጥ በጭነት መኪና ላይ 50-60 ሰው ጭኖ ሰዎችን እየፈጀ ያለ ሰው ሲኖር አመራሩ እዛ ጋር ያለ የቀበሌ አስተዳደር ብለው ሚሊሻ ብለው ምንድን ነው የሚሰራው? ስለዚህ ኃላፊነቱን የህግ አስከባሪው ጋር ብቻ ሳይሆን እታች ድረስ አሁን የበላይ ኃላፊዎች ነገሩን ተቀብለው እንደዚህ አይነት ስራ እየሰሩ እታች ያሉት ደግሞ ተቀብለው ነገሮችን ማስተካከል፣ መስራት፣ ተጠያቂነትን መኖር አለበት ብዬ ነው። የትራፊክ አደጋን ለመቀነስና ለመቆጣጠር ቴክኖሎጂ ከሚጫወተው ሚና አኳያ ያደጉ ሀገራት በመጀመሪያ ህብረተሰባቸውን በማስተማር ከዛም ለዛ ልክ የሆነ ህግ በማውጣት ህጉን ተፈጻሚ ለማድረግ የሚያስችል ቴክኖሎጂን ተጠቅመዋል። የአልኮል መለኪያ፣ የፍጥነት መቆጣጠሪያ ራዳርና የመሳሰሉት አይነት የመንገድ ደህንነት የቴክኖሎጂ ውጤቶች ቀስ በቀስ ወደ ሀገራችን መግባት መጀመራቸውን ያነሱት ኢንስፔክተሩ የአዲስ አበባ ትራፊክ ማኔጅመንት ባለስልጣንም የከተማውን የትራፊክ ፍሰት በአንድ ቦታ ሆኖ ቁጥጥር የሚያደርግበት
ዳታቤዝ በመገናኛ አካባቢ እያስገነባ እንደሚገኝ አስታውቋል። ድርጅታቸው አውቶ ሴፍቲን በሚያዘጋጀው የሬዲዮ ጣቢያ በዋነኝነት ከአዋሽ ኢንሹራንስ ጋር እየሰራ እንደሚገኝና ህብረተሰቡ ያለውን ቅሬታ የሚያቀርብበትና ሌሎችም የሚማሩበት የሬዲዮ ፕሮግራም እንደሆነ ገልጸዋል። እኛ እንግዲህ ለምሳሌ ከኢንሹራንሶች ጋር እንሰራለን። ከአዋሽ ኢንሹራንስ ጋር አብረን እንሰራለን በቋሚነት ኢንሹራንሶቹን ምን እየሰሩ ምን እያደረጉ ነው የሚለውን ነገር በደንብ እንጠይቃለን። በኢንሹራንስ ረገድ የመጡ ጥያቄዎችን ከአድማጮቻችን ላይ ጥያቄውን አንስተን ኢንሹራንሶችን እንጠይቃለን። ግብረ መልሳቸው ምንድነው ምንልና ስህተት ካለም ስህተታቸው ምንድነው ይሄን መሳሰሉት ነገሮችን እንሰራለን እና እንግዲህ በአጠቃላይ የአውቶ ሴፍቲ እንደምታውቀው በስራ ላይ ያለው ሬዲዮ ጣቢያ የኛ ፕሮግራም ህብረተሰቡን ያሳተፈ ነው። የህብረተሰቡን ችግር እንጠይቃለን። መልሳቸውን ደግሞ ከሚመለከት አካል መልስ እንሰጣለን። የባለሙያ ማብራሪያ ሲያስፈልግ እኛ ባለሙያ ማብራሪያ እንሰጣለን። ስለዚህ አሽከርካሪውንም እያረቀ እንደገና ህግ አስከባሪውም ደግሞ የሆነ ትክክል ያልሆነ ነገር ዳኝነት በትክክል ያልታየበት ከሆነ እሱንም እያረቀ እያስማማ ሰዎች ደስ እያላቸው ግንዛቤ እየኖራቸው እንዲማሩበት የማድረግ ነው። ሌሎችም መስሪያ ቤቶች የኢንሹራንስ ብቻ ሳይሆን የትራንስፖርት መስሪያ ቤት፣ የመንገዶች ባለስልጣን፣ የትራፊክ ፖሊስ፣ ትራፊክ ማኔጅመንት ባለስልጣን የመሳሰሉት ነገሮች ሁሉ አሰራራቸውን ሁሉ በአድማጩ በተሳታፊዎች እንዳሰሳለን። የመንገድ ደህንነት ጉዳይ በገንዘብ የማይተካ ህይወት የመታደግ ትልቅ ተነሳሽነት እንደሆነ ያነሱት ኢንስፔክተር አሰፋ መዝገቡ የመንገድ ደህንነት የማይነካው ዘርፍ ባለመኖሩ ለተነሳሽነቱ ኃላፊነት የመንግስት ብቻ ሳይሆን የመላው ሰፊ ዘርፍ እንደሆነ ገልጸው የትራፊክ አደጋን ለመከላከል ንቁ ተሳትፎ ማድረግ እንደሚገባም ተናግረዋል። ተመልካቾቻችን የሰዓቱ ዜናዎች ከማጠናቀቃችን በፊት ርዕሰ ጉዳዮችን በድጋሚ እናስታውሳችሁ። የቀይ ባህር ጥያቄን ለመጠየቅ የሚሰጋና የሚጠራጠር ትውልድ መፈጠሩ የስነ ልቦና ስብራት አካል መሆኑን ጠቅላይ ሚኒስትር አብይ አህመድ ተናገሩ። በዛሬው ዕለት በአዲስ አበባ በደረሰ የትራፊክ አደጋ የአንድ ሰው ህይወት ማለፉንና በ12 ሰዎች ላይ ቀላልና ከባድ የአካል ጉዳት መድረሱን ኮሚሽኑ አስታወቀ። መንግስት የምርት ጥራት የጎደላቸው ተሽከርካሪዎች ወደ ሀገር እንዳይገቡ ያስተላለፈው ውሳኔ ትልቅ እርምጃ መሆኑን ኢንስፔክተር አሰፋ መዝገቡ ለአሻም ገለጹ። ከውጭ ፕሬዝዳንት ዶናልድ ጄ ትራምፕ ለሁለተኛ ጊዜ ለይፋው የሥራ ጉብኝት ዩናይትድ ኪንግደም ገቡ። ለዛሬ ዕለተ ሮብ መስከረም 7 ቀን 2018 ዓ.ም ያስተናዳናቸው የአሻም ዜናዎች በዚህ መልኩ ተጠናቀዋል። አብራችሁን ስለሆናችሁና ስለተከታተላችሁን ከልብ እናመሰግናለን። ቀሪ የአሻም መሰናዶዎች ወደ እናንተ መድረሳቸውን ይቀጥላሉ። ብርሃን እሸቴ ዜናዎችን በመምራት ከእናንተ ጋር ቆይታ አድርጌያለሁ። አሻም ለሁላችን።